ጆቫኒ ይባላልው በፊት ጊዜ እንግዲህ አዝማሪ ቅኝትና የግሎባል ሳውንድ ፕሮግራም በኢትዮጵያ ቴሌቪዥን ኢትዮጵያ ሬዲዮና ቴሌቪዥን የሚቀርብ ኢቢሲ ላይ አዘጋጅና አቅራቢ ነው። ጥበቡ ዘርፉ ደግሞ ብዙ መስራት አለበት፣ ብዙ የሚሰራ ነው። ለምንድን አንድ ሙዚቃ፣ አንድ ፊልም ወይ አንድ ቲያትር በሚሰራበት ሰዓት ያንን ያለውን ችግር የነበረውንም ወይንም ታሪክ ከሆነ የነበረውን ታሪክ ለአዲሱ ትውልድ የሚያስታውስ ነውና እነኚህ በኪነ ጥበቡ ያሉትን ሰዎች ተጠርተው ሁሉም የየራሱን አስተያየት እንዲሰጥ ክፍት መድረክ በመደረጉ በጣም ደስ ይላል። ያው እንግዲህ በአዝማሪዎች ብንመጣ አዝማሪ እንግዲህ ጦር ሜዳ ላይ ከፊት ለፊት ተሰልፎ ከኋላ እያበረታታ ሸማኔው ያው በእደ ጥበብ ላይ ሸማ እየሰራ ለወታደሩም አዝማሪው እያበረታታ በልበል እያለ ብዙን ጊዜ ያው ኪነ ጥበብና ያው እደ ጥበብ አንድ ላይ የሚሄዱ ነገሮች ናቸው። ብዙ ታሪክ የሰሩ ናቸው። አሁንም ደግሞ ያለው ትውልድ ለመጪው ትውልድ ደግሞ ያለፈውን መቼም የምትሄድበት እንዳይጠፋ የመጣበትን አትርሳ ነው። ስለዚህ ያንን ታሪክ ይዞ ሌላ ታሪክ መድገም አለበት። እንዲሁም ለሀገርህ ጥቅም ደግሞ ስለ የሀገርህን ጥሩ ገጽታ ወዴት እየሄደች እንደሆነ የት ማድረስ እንዳለበት በድርሰቶችም በሙዚቃዎችም ያው በግጥም በዜማ ለመጪው ትውልድም ለዓለምም የማስተዋወቅ ግዴታ አለብን በሚል ነው። ስለ አባይ ወይንም ስለ ወደባውን ስለ ቀይ ባህር ስናወራ አንድ ነገር ማወቅ አለብን። ህዝቡ ማወቅ ያለበት የግል ጥቅምና ፖለቲካ መለየት አለበት ብዬ አስባለሁ። ለምንድን አባይ ወይ ቀይ ባህር ፖለቲካ አይደለም። አሁን የምናያቸው እየተሰሩ ያሉት የኮሪደር ልማት ለምሳሌ ወደፊት እኛ የምንጠቀምበት ነው፣ ልጆቻችን የልጅ ልጆቻችን የሚጠቀሙበት ነው። የራስ የህዝብ ጥቅም ነው እንጂ ፖለቲካ አይደለም። ያንን ለይተን ማወቅ መቻል አለብን። ስለዚህ ለምንሰራው ነገር ለሀገር ጥቅም እስከሆነ ድረስ ሁላችንም ሆ ብለን ተነስተን ለልጆቻችን እኮ ነው ትተን የምናልፈው። በአረብ ሀገራት ላይ እኮ ዛሬ ቴምር የሚተክለው ሰውዬ እሱ እኮ አይበላውም፣ ልጁም አይበላውም፣ የልጅ ልጁ ነው የሚበላው። እኛ የምንበላው ቴምር አያት ቅማያቶቻችን የተከሉትን ዛፍ ነውና እኛ ዛሬ የምንተክለው ለልጅ ልጆቻችን ጥሩ ነገር እንዲኖራቸው ነው። ስለዚህ ይሄ የሀገር ጥቅም ነው፣ የራሳችን ጥቅም ነውና ትናንትና ባየነው ለምሳሌ ኮሪደር ልማትን ስንጎበኝ በጣም ነው የተገረምኩት። ለምን ልጆችን ከትምህርት ቤት ሳመጣ በዛ ማልፍበት መንገድ አንድ ቀን ቆሜ እንኳን አላየሁትም። ግን ትናንትና ባየሁት ነገር ነገ ቤቴ ስገባ መጀመሪያ የማደርገው ልጄን እዛ ቦታ ላይ ወስጄ ማሳየት ነው እና ያው ታሪክ ሰርቶ ማለፍ ነው። ግን ጥሩ ታሪክ የመጥፎ ታሪክ ባለቤቶች እንዳንሆን ነው። ይሄ ስለሆነ ለህሊናችን እንጂ ለወዳችን አይደለም መስራት ያለብን። ዲዛይነር ሳራ መሐመድ እባላለሁ። የኔክስት ፋሽን ዲዛይን ኮሌጅ ባለቤትና መስራች ነኝ። ሁሉም የራሱ መሳሪያ አለው የሚያወራበት የሚናገርበት እና እኔ የምለው ሚዲያውን እንዳንነጠቅ፣ ሌሎች ተነጥቀው ነው እንደፈለጉ የሆኑት ማለት እኛ ስንሰደብ ዝም ብለን የምንሰማ ይሆን ነው። ስለ ኢትዮጵያ ምንም መልካም የሚያወሩ ሚዲያዎች የሉ በዓለም ላይ። ተነጥቀው የሚሰማ ትውልድ ነበረ። አሁን ደግሞ እኛ ነጥቀን ለትውልዳችን ማስተላለፍ መንገር ያለብንን ነገር እንዲሰሙ ማድረግ አለብን ብዬ አስባለሁና መጠበቅ አለብን። ትውልድ ላይ መስራት የሀገር ንብረት ማለት ትውልድ ነው፣ የህዝብ ብዛት ነው፣ የወጣት ቁጥር መብዛት ነው። ያን የወጣት ቁጥር መብዛት ያንን ኃይል ወደ ጤናማ መንገድ እንዲሄድና ለሀገር ጥቅም የሚውልበትን ነገር መንገድ መፍጠርና ማስተማር ነው። እንግዲህ በተቻለ መጠን ሁላችንም እንደየድርሻ አካላት ኃላፊነት መወጣት አለብን። ስሜ ሶስና ወጋዮ ይባላል። የኢትዮ ሰርከስ ዳይሬክተር ነኝ። ፐርሰናሊ ትውልድ ላይ በጣም መስራት አለብን ብዬ ነው የማስበው። ምክንያቱም ትውልዱ ከህፃንነት ጀምሮ በዝማሬም በስዕልም በስቶሪ ቴሊንግም በተለያየ መንገድ ያለን ሀብቶች ያሉን ነገሮች ሀገራችን ምን እንደምትመስል ጭምር
ኢቭን ብሔራዊ ጥቅም ስትል በአንድ ጄኔሬሽን የማያልቅ ነገር ሊሆን ይችላል። በሁለት በሶስት ጄኔሬሽን ሊሆን የሚችል ይሆናል። ማስጀመር፣ መሰነድ፣ ማስተላለፍን ጨምሮ በጣም ኢምፖርታንት ነው ብዬ አስባለሁ። የትምህርት አሰጣጥ ስርዓታችን ላይ መስራት አለብን። አሁን ለምሳሌ ስለ ሀገር የሆነ ነገር ብታደርጋ ይሄ ለኔ ምን ያደርግልኛል የሚል ትውልድ ላይ ደርሰናልና አይ ቲንክ በጣም ኢምፖርታንቱ በምን አይነት መልኩ የኪነ ጥበብ ባለሙያዎች ስለ ሀገራችን ጥቅም ለዓለም ማስተዋወቅ ብቻ ሳይሆን በውስጣችን ያሉ ዲፍረንሶችን አንድ ላይ አድርገን እንደጋራ አንድ ኢትዮጵያን ይዘን የሚቀጥለው ትውልድ ምን እናስተላልፍ ነው፣ እንዴት አድርገንም እናስተላልፋለን የሚለውን ነው እንግዲህ ዛሬ ስንወያይ የነበረው። በተለያየ መንገድ ኪነ ጥበብ ትገለጻለች። እንግዲህ በሙዚቃውም ብትል፣ በቲያትሩም፣ በሰርከሱም፣ በተለያየ በውዝዋዜውም፣ በተለያየ በስቶሪ ቴሊንግም፣ በጽሁፍም ብዙ ገና መጻፍ ያለበት ነገር እኮ አለ ስለ ኢትዮጵያ ታሪክ። የድሮዎቹ እንደሆነ በእኛ የተጻፉ አይደሉም በአብዛኞቹ። ያም ነው ትርክት ሆኖ ፕሮብለም የፈጠረብንና እነኚህን ትርክቶች ደግሞ ወደ ፖዚቲቭ መለወጥ ከዛም በተረፈ ደግሞ ፖዚቲቭ ከመሆንም ባሻገር ደግሞ ፓርት ኦፍ ዘ ሶሉሽን መሆን። ፓርት ኦፍ ዘ ፕሮብለም ሁለት ምርጫ ነው ያለ። ፓርት ኦፍ ፕሮብለም ትሆናለህ ወይ ደግሞ ፓርት ኦፍ ዘ ሶሉሽን። የፕሮብለሙ አካል መሆን ትፈልጋለህ ወይስ የመፍትሄው አካል ማለት ነው። እና የኪነ ጥበቡ የመፍትሄው አካል ሆኖ በማስተማር በማስተላለፍ ግሎባል ኮሚኒቲ ያለንም የዲያስፖራንም ኮሚኒቲ አገራችን ያለችበትን ሁኔታ በኪነ ጥበቡ ማስተማር የሚችል አቅም አለ። ከድሮም ጀምሮ እኮ ኪነ ጥበብ በብዙ መልኩ ሲጠቀሙ አይተነዋል። እዚህም ዛሬም ከድሮ ሙዚቃዎች ምናምን ስናይም ነጥላውንም ከነብዙነሽ በቀለ ከነሂሩት ብዙ ዘፋኞች ስለ ሀገር ዘፍነው ያለፉ ሰዎች አሉ። አሁኑ ትውልድ ደግሞ ምንድነው የሚሰራው? የአሁኑ ትውልድ ምን መስራት ይችላል? አቅም አለኩ። አቅማችንን ደግሞ አንድ ላይ ብናደርግ ደግሞ የበለጠ ዝግጁ ሆነን የበለጠ ትውልዳችንን ላይ መስራት እንችላለን። ሀገራችንን መጠበቅ እንችላለን። የኢትዮጵያን ኢሜጅን ደግሞ በግሎባል ኮሚኒቲ ማስተዋወቅ እንችላለን። አቅሙ ስላለን እኔ በጣም እዚህ ውስጥ ያለው የኪነ ጥበብ ባለሙያ በሙሉ በጣም ዝግጁ ነው ብዬ ነው ማምነው። በጣም ዝግጁ ነን። ኢትዮጵያ ውስጥ ባለው ሲቹዌሽን ነጥለን ማየት ያለብን ነገር አለ። ብሔራዊ ጥቅም ሲባል የሁሉም ነው። ኢትዮጵያ የምትባል ሀገር አለች። ኢትዮጵያ ጥቅም ነው። ኢትዮጵያ ውስጥ ደግሞ ያለ 130 ሚሊዮን የሚሆን ሕዝብ አለ። ስለዚህ ብሔራዊ ጥቅም ማለት በጣም ግዙፍ የሆነ ነገር ነገ አገር ብሔራዊ ጥቅማችንን ካላስጠበቅን አገር እናጣለን። አገር የምትባል ነገርም አትኖረንም። ስለዚህ ሁሉም ሰው ማየትም መገንዘብ ያለበት ነጥሎ ማየትም ያለበት ብሔራዊ ጥቅም የሚለው ከምንም በላይ ኢትዮጵያ የምትባል ሀገር ከምንም በላይ ምክንያቱም ሰው መጥቶ ሰው ይሄዳል፣ መንግስት መጥቶ መንግስት ይሄዳል። የምትቀረችው ኢትዮጵያ ስለሆነች እሷን ለመያዝ ደግሞ ብሔራዊ ጥቅማችን ላይክ እንደ ስፓይናል ኮርድ ማለት ነው። በቃ ቀጥ አድርጎ የሚይዘው ሀገራችንን ብሔራዊ ጥቅሞቻችን፣ ቦርደሮቻችን፣ ሁሉ ነገራችን ሴኪዩርድ ሲሆን ሀገራችን ላይ ሰላም ሲሆን ነው ሁሉም ነገር የሚሆነው። ስለዚህ አንድነታችን መሰረታዊ ነው። ለብሔራዊ ጥቅማችን አንድነታችን መሰረታዊ ነው። ስለዚህ አንድ ሆነን ያለችውን ሀገር ጠብቀን ተንከባክበን ወደፊት ደግሞ የሚቀጥለው ጄኔሬሽን የተሻለ ከኛ ካገኘ ነው የተሻለ ነገር አስረክበን ለማለፍ መሞከር ነው እንግዲህ